وانتي يلا ما تقلق لا አጣቀተም እንዴ ማስፈልገው ኮኔ ኬር ሊሊ ላይ ይሰራል ይመል እስካሁን ያወራውልህ እነማንን ታሪክ ነው? የቅዱስ ቂርቆስና የቅድስት ኢየሉጣን። አዎ ሕፃኑ ቂርቆስና እናቱ ኢየሉጣን ወደ ንፍር ውሃ ሊወረውሯቸው ወሰኑባቸው ልጄ። ለምን? በሃይማኖታቸው ስለጸኑ። ሰዎቹ ግን ክፉዎች ናቸው። የሰው ልጅ ክፉዎች እንዲሆኑ የሚያደርጋቸው ሰይጣን ነው። እና እነሱ ለምን ሰይጣንን ይሰሙታል? ይሄ ነው ስተታቸው። ሰይጣንን መስማት የለብንም ልጄ። ምን ያደረክ እንደሆነ ታውቃለህ? ምን ነው? ልጁን የጠቃቀው መሰለህ እንዴ? ከዚያ በኋላ ወደሚያቃጥለው ውሃ ጣሏቸው። ውሃው ንፍር ውሃ ነው ብዬሃለሁ ልጄ። ንፍር ውሃ ማለት ደግሞ በጣም የፈላና የሚያቃጥል። መቼም እሱ እስከከተታቸው ይሞታሉ። ይሄ ልጄ አባታችን እግዚአብሔር የሚጠብቀን ከዚህ ነው። እንዴት? እናቱ ለራሷ ሳይሆን ለልጇ ስትል ፈራች። ልክ ናታ። ልጇ አይደል? እናቱ ለሱ ብላ እንዳትፈራና ከእግዚአብሔር ጋር እንዳትጣላ አበረታታት ልጄ። ምን ብሎ? አይዞሽ እናቴ እግዚአብሔር ከኛ ጋር ስለሆነ ያድነናል አላት። ወንድ ነው ደስ ሲል። አየህ ልጄ እግዚአብሔር ከኛ ጋር ነው። ስንፈራ ስንቸር ሞትና መከራ ሲመጣብን ሁሉ ከጎናችን ስለሆነ ያድነናል። እና እግዚአብሔር አዳናቸው? አዎ ልጄ። ሰዎቹ እናትና ልጁን ይዘው በዚያ ባፈሉት ውሃ ውስጥ ጨመሯቸው። ውሃው አቃጠላቸው? አላቃጠላቸውም ልጄ። እግዚአብሔር የፈላውን ውሃ በረደላቸው።
ውሃው ካንተ በምድጃ አሞቀህ ስትታጠብ ደስ እንደሚልህ እንዲሆን አደረገው። እግዚአብሔር ለኛም ቢሆን እንዲያደርግልናል አይደል? አዎ ሁሌ እግዚአብሔር እንዲህ ይጠብቀናል። ከማንኛውም ጥላት ከየትኛውም ችግር ፈጥኖ ይደርስልናል። ልጅ ጥናት ጨርሰሃል? የሰማኸውን በልቦናህ ያሳድርብህ። ቸሩ አምላካችን እግዚአብሔር ሆይ ከክፉ ነገር ጠብቀው፣ ከክፉ ነገር ጠብቅልኝ። እደግ ልጄ እደግ፣ እግዚአብሔር ያሳድግ። አቡነ ዘበ ለኩሉ ግን አያያ እኔን እዚያ ውድ ትምህርት ቤት ማስተማር ልክ አይደለም። አማራጭ የለም ልጄ። በትምህርት ጥሩ ውጤት አምጥተህ ጥሩ ደረጃ ላይ መድረስ አለብህ። ረፍዷል ልጄ። ወደ ቤት ስቲያን ከኔ ቶሎ በል ቶሎ ያዝ። መጽሐፍ ከኔ እንቅልፍ ጣለን እኮ ልጄ። ገና እኮ ነው አያያ። የለም ነግቷል ነግቷል። እኔት ሰአሊ በእንቲአነ ከመይማ ቆይ ግን ለምንድን ነው ማንሰል? ይህን የጆሮ ጌጥ አውልቅ ያላልኩሽም? እሺ ምን ያውቃለሁ? እሺ እኔ ሂጅ አውልቅ። እሺ እቴሙን አቤት። ትሽማ ከቤ ስላረፈደብኝ እንጃ። እሺ እንዲያው ያኛው ስራ ደግሞ ረፈደብኝ። እሺ እሺ እናቴ እሺ ያለሽ አሁን ይበቃል። አረፍ በል ልጄ። ትንሽ ላንብብ እንጂ። እስካሁን ያነበብከው ይበቃል። ተኛ፣ አረፍ በል ተኛ። ግን አያያ ውሃና ዘይት ለምንድን ነው የማይቀላቀሉት? ልጄ ተፈጥሯዊ ጸባያቸው አይፈቅድ ይሆናል። መምህሮች ለምንድን ነው አሉ? መምህራችን ለምን እንደሆነ አልነገረንም፣ ግን አይቀላቀሉም ያለ። ደግ ስታገኘው ጠይቀው ለምን እንደሆነ። አሁን ጸሎታችንን እናድርግና እንተኛ። ግባና ተኛ። አንተ እኮ ነው የምናገረው። ግባና ተኛ አለ። ማክቤል ደሜን አታፍላው። ግባና ተኛ አለ። ተነስ ግባ። ምንድነው? ምንድነው የኔ ልጅ ላይ የምትጮይበት? ይግባና ይተኛ። ነገ ትምህርት ቤት አትሄድም? ና ግባና ተኛ። ናሽ ና ና ና ተነስ። ሶስቱ ወጣቶች እነማን ነበሩ? አናንያ፣ አዎ አናንያ፣ አዛሪያ እና ሚሳኤል ይባላሉ። አዎ እግዚአብሔርን ካዱ ሲሏቸው አንክድም አሉ። ከዚያ ምን ሆኑ? ከዚያማ ንጉሱ ተቆጣና እኔ ላቁም ቁጦቲ ካልሰገዳችሁ ከእሳት ጨምራችኋለሁ አላቸው። እሺ ከዚያስ ምን ሆነ? ከዚያማ ቤት በሚያክል እሳት እንደ ደመራ አንድዶ ከዚያ ውስጥ ጨመራቸው። እሳቱ አቃጠላቸው? አላቃጠላቸውም። አምላካችን እግዚአብሔር ቅዱስ ገብርኤልን ላከላቸውና በእሳት ውስጥ ተመላለሱ። አዎ እንግዲህ እኛም ከእግዚአብሔር
ከድንግል ማርያም ከቤተ ክርስቲያናችን ከዚች ካጠለቅናት ማተብ ሊያለያየን ማንም ቢመጣ ሞት እንኳን ቢሆን አንፈራም ማለት ነው ልጅ። እኔ አልፈራም አያያ። እንዳትፈራ የሚያደርግህ እግዚአብሔር ነው። አምላክህ እግዚአብሔር ይጠብቅሃል። በል አሁን ጸሎት እናድርግና እንተኛ ልጅ። አመፀኛን የምትቀጣ የተራቡትን የምታበላ የተጠሙትን የምታጠጣ አምላካችን ልዑል እግዚአብሔር ሆይ በሰላም እንደዋልክ በሰላም አሳድረን። አሜን። ለሀገራችን ኢትዮጵያ ሰላምን፣ ለቤተ ክርስቲያናችን ቅን መምህራንንና አገልጋዮችን ለእኛም ማስተዋልን ስጠን። አሜን። አቡነ ዘበሰማያት አሜን። አቤቱ አምላኬ ሆይ በስተርጅና አንዷ ልጅ በማይድን በሽታ ተለየችኝ፣ አንዷ ደግሞ ስደት ገባች። አምላኬ ሆይ አላማረርህም። ያንተን ወስደሃል፣ የእኔን ሰጥተኸኛል። እሷ ብታልፍም የተባረከ ልጅ ከእሷ አትርፈህልኛል። ነፍሷን በገነት አኑረው፣ ስደት ያለችውንም ልጄን ከክፉ ነገር ጠብቅልኝ። ልጆች በላበላ አድርጉና ተነሱ። ታክሲ እየመጣ ነው። አቶላም እንዴ ደርቋል። አልደረቀም ብላ ደርቋል። ደርቋል አለሽ እኮ በቃ አረ ልጆቹ እባካችሁ መኪና ቆሞ እየጠበቃችሁ ነው። እንዴ አንተ አታርፍም። ማክቤል አንተ ማክቤል ማክቤል አጥለውም እንዴ?
አገልጋዩ ናችሁ ቢያችሁ አለቃችሁ። አሁን እንዲያው ይሄን ጉድጓድ ቢደፍኑት ምን አለበት? ሰው ሳያየው ሊገባ ይችላል ልጄ። በልና ወደዚህ በመጨረሻ ሰዎቹ ገደል አፋፍ ላይ ደረሱ። ሁለቱም? አዎ ሁለቱም። እሺ ከዚያማ ያጨካኙ ሰውዬ እጁ እንደታሰረ ወደ ገደል እንዲወረወር ተፈረደበት። የሚወረውረው ደግሞ ያቀጭኑ ሰውዬ ሆነ። እሱ የተገረፈውን በታሰረው ሰውዬ ነው አይደል? የገረፈውማ አሁን የታሰረው ነው። ሰውዬው ግን ምንም እንኳን ቢበደል በደሉ ሳይቆጥር ዝም ማለው። ያሬድ ልጄ በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ በል ልጄ፣ በስመ አብ በል። በስመ አብ በል። ቅዠት ነው። ያሬድ ማርታ፣ ወንድምሽ በጩቤ ሊወገኝ ነበር። በጩቤ? መቼ? ሌሊት። አይዞሽ በህልሜ ነው። ቆይ ለማሚ ነው የምነግረው። ሽንቀጣጣ ልከብዳት ለነሰራት ለማሚ ነው ሽንቀጣ። ለምን ትመታኛለህ? ማንዳም ታውቂዋለሽ? በወንዴ አብሩ ያለሽ ቸርጌታችሁ ምድር አባትማ እሺ ተማሪዎች ጥንታውያን የአክሱም ነገስታት ለምን ነበረ ሐውልቶቻቸውን ያነሱ ነበር? ማክቤል አዎ አንተ ምንድነው አንተ ሁሌ የከን ይመስለው ይሄን ነው የምትለው? መልስልኝ እስቲ። ብዙ አላት ይችላልላችሁ። ለዛ ነበር ነው ሐውልቶቻቸውን የሚያቆሙ ተማሪዎች አይደለም። ማን ነው ይላል? እሺ አይበት የነገስታታቸውንና የቤተሰቦቻቸውን መቃብር ለማመልከት ሲሉ ነው። በጣም አጨብጭቡልን።
ናውጣ ናውጣ ራሱ ነው ጸጥ ብሎ የሚሆነው። ና አልኩህ አይደል? ምን ነው ማርታ? አብረን እንሂድ። መኪናችሁስ? እናንተ የምትሄዱት በመኪና ሄደን? መኪናዋ ተበላሽታ ጋራጅ ገብታለች። ለምን በታክሲ አንድ ላይ አንሄድም? አይ እኔ በእግሬ ልሂድ። ማርታ ደግሞ ከወንድምሽ ጋር አትሄጂም? እሱ አልፈልግሽም ብሎኛል። አይ እኔ ብቻዬን ልሂድ ማርታ። በኋላ ደግሞ ወንድምሽ ካየ ያስደበድበኛል። አይም አይሆንም። አነ ለምን ነው የምንሳቀው? የስቅ ሰምቼ እኮ ነው። ሁለተኛ በእኔ ስቅና እዘርረዋለሁ። ማክቤል ማርታና ያሬድ አብረው እየሄዱ ነው። ምን አይነት ነው? ክርስቲያን ነሽ? በተስካን ትሄጃለሽ? ማተብ አድርጌ። እሺ ልጄ። ነበረኝ እኮ። ታዲያ ከነበረሽ ለምን እንዴ ሌጣሽን አትይጂ? እሺ አርጌ፣ ማተም አርጌ። በሉ እግዚአብሔር ይባርካችሁ፣ ያሳድጋችሁ፣ እሱ ይጠብቃችሁ። ለመሆኑ አያትህ ደህና ነው? ደህና ነው። በል ሰላም ታቅርብልኝ። እሺ በሉ ሰላም ዋሉ። ማን ናቸው? ቄስ ናቸው። ቄስ አታውቂ? አውቃለሁ። ታዲያ ቄስ ሲመጣ መስቀል አትሳለሚ? እኔ ቄስ አግኝቼ አላውቅም። ተሳልሜም አላውቅም። ጧት ጧት ቤተ ክርስቲያን አትሄዱ? ማን ይጠብቃችኋል? ዘበኛ። ኧረ ከሰይጣን እግዚአብሔር እንዲጠብቃችሁ እኮ መናገር አለባችሁ። ዛክሽረ ነገንዶ እኔ ደግሞ በዚህ ድንጋይ ግንባሩን ነው። እኔ ደግሞ በዚህ ተመጥ ከዛስ ዘንዶ ልጅቷን በላት? አልበላትም። ልክ ቅዱስ ጊዮርጊስ ፈረሱን ይዞ ልክ እንደደረሰላት እንቅልፍ ይዞኝ ሄደና እያየ የነገረኝን አላስታውስም። ለምን ተኛ? ደክሞኝ ነው። ለማንኛውም ቅዱስ ጊዮርጊስ ደርሶ ከድራጎን አድኗታል። ድራጎን የሆነ ዘንዶ ነገር እንዴ አተማፊ ስራቱን ያተማፊ የራሴ ለማሚ ነው የምናገረው። ያው እንደነገርኩት የማክቤል አባት ልጆት ትንሽ ከተማሪዎች ወጣ ያለ ስነ ምግባር እያሳየ ነው ያለው። በቡድን
የመደባደብ ነገር ይታይበታል። በመሆኑም እርስዎ ክትትል ማድረግ አለቦት። ለዛ ነው ዛሬ ያስጠራነው። በትምህርቱን ስንመለከት ከማርክ አንጻር በጣም ዝቅተኛ ነው ውጤቱ። ግን ቆይ ይሄ አዲስ ያመጣው ባህሪ ነው ወይስ ቀድሞም የነበረ ነው? በእርግጥ ትንሽ ቆይት ብሏል። ያው እኛ በራሳችን መንገድ እንወጣዋለን ብለን አንዳንድ የምክርም አገልግሎት የተለያዩ ድጋፎችን እያደረግን ነበረ። የተለያዩ መንገዶችን ተጠቅመናል። ከጊዜ ወደ ጊዜ ይሻሻላል ብለን ነበር። ሆኖም ግን ከጊዜ ወደ ጊዜ እየባሰበት ነው እንጂ ያለው ምንም ሊስተካከልልን አልቻለም። ስለዚህ አሁን ግን እርስዎም ቢሆኑ ከፍተኛ ኃላፊነቱን ወስደው ልጆት በሃይማኖትና በምግባር ታንጾ እንዲያድግ ጥረት ማድረግ አለቦት። ከአሁኑ ነው ደግሞ መታነጽም ያለበት። ከፍ እያለ ከሄደ ለሀገርም ለእርስዎም ቢሆን አሳሳቢ ደረጃ ነው የሚደርሰው ልጆት። ጥናታቸውንም ቢሆን እኮ አንድ መምህር ነው የሚያስጠናቸው። አዎ አስጠኝ ብቻ መቅጠሩ በቂ አይደለም የማክቤል አባት። አመሰግናለሁ። ለምንድን ነው በጣም የሮጥከው? በሩ እንዳይዘጋብኝ። ምን ሆነሃል? ውጋት ነው። ማን ይውጋ? አሞህ ነው አይደል? እኔን እኮ ሲያመኝ ማሚ ናት ሐኪም ቤት የምትወስደኝ። ያሬድ ምን እያደረግክ ነበር? በጣም ስለሮጥኩኝ ወቅቱኝ ነበር እና ማጣሉት አድርሼ አጠፋሁት። ምን ሐኪም ቤት ሳትሄድ? አያያ ሁሌ እንዲህ እንዳደርግ ይነግረኛል። ስጸልይ ተወኛል። እግዚአብሔር ይጠብቀኛል አላልኩሽም ነበር? ስጸልይ ደግሞ ያድነኛል። ቶሎ በል ልጄ፣ ቶሎ እንሂድ። ዝናቡ እየበረታ ነው። ቶሎ በል፣ ትምህርት ቤት ይረፍድብሃል። በቃ እንሂድ። ግን አያያ ትምህርት ቤት ክፍያ እኮ ደርሷል። አውቃለሁ። እንሂድ፣ ይደርሳል ልጄ፣ እንሂድ። አሁን ዝናብ ነው፣ ቶሎ ሂድ። ዛሬ ሁሉ እንሂድ። ኧረ ቦራ ነው ተባብለናል። ሁሉ እንሂድ። ቦራ ነው ሁሉ እንሂድ። አንተ ድብድብ ምን ያደርግልሃል? ህፃናት ነው ምን ድብድብ ምን ያደርግልሃል? እያንዳንዱን ፈልፈው አምጣው ሪሞቱን። ህፃናት ነው ምን ያደርግልሃል? አናይም የህፃናት አንተ ድብድብ እሺ ነው ብለው አሰክሽማለሽ ነው ብለው ሁሉ እንሂድ። ምንድነው ህፃናት እንይስል እዚህ ደግሞ እኔ ፊልም ላይ ስለ እዚህ ሪሞቱን አምጣ። ሂዱ ውጡና ተጫወቱ። እኔ ከሰው ጋር ልጫወት። እሺ ውጣና ተጫወቱ።
ልትሆን አይደለም ምን እስኪ አንቺ እንኳን ተይ ማሪ ልብሴን ልቀይር ነው እንሄዳለን ያሬድ መጣ እንዴ? አዎ ዛሬ ምን ሄደ ሰንበት ትምህርት ቤት ነው አይደል? አየየ ህፃናት ክፍል እኮ ትመዘገባለህ ብለኝ ነበር። አዎ ብዬሃለሁ። ግን ዛሬ አይደለም። እግዚአብሔር ፍቃዱ ከሆነ አረብ ሀገር ትታን ሄደችው እህትህ ትመጣ ጥሩ ነው። ካልሆነ ግን እኔም የጥበቃ ስራዬን አላስተጓጉልም። አንተም ተማሪ ነህ ልጄ። ሲመቸኝ ግን እኔ ሄዳለሁ። እሺ እሺ እናቴ። ከዛ ማሚ ማክቤልን አስተማሪ መልስ ሲሉ ታውቃለህ። ያሬድ ተነስቶ በአንድ ጊዜ ተራራ ሲያደርግላቸው አስተማሪዎች ጨበጨቡለት። ከዛ ይሄ ማክቤል ቆሻሻ ምራቁን ተማሪዎች ላይ ሲወራወር አስተማሪ እይት ታደረጉትና ጆሮን አስይዛ ብትፋሙ ደግሞ ማሚ ከጓደኞቹ ጋር ሆኖ ያሬድን ሊያስደበድቡ ሲሉ እንደ ቀኒሳ ሮጦ ነው ያመለጣቸው። አንተ ለምንድን ነው የሰው ልጅ የምትደበድበው? አሉዱ አንድ ቀን ያጋጫሃል። ማን ደግሞ ያሬድ አይጣላም ከሰው ጋር አያቷ ትጣላ ስላሉት አይጣላም ስለሚፈራኝ ነው። በሉጡ ሻው ሂዱ። ማሚ ደግሞ አንድ ቀን ያሬድ የሆነ ነገር ግድ ሲያደርገው ጸሎት ጸለየና ውጋቱ ቀጥ አለለት። ማዩ ያሬዱ? አዎ ማሚ አያቱ ጸሎት ስትጸልይ ይቆምልሃል ብለት ነው። ማሚ ያሬድ ደስ የሚል ልጅ ነው። የሆነ ቀጫጫ ነገር እኮ ነው። እኔ ግን እወደዋለሁ። የማን ልጅ ነው? የሆኑ ሽማግሌ እዚህኛ ሰፈር። ለማን እኮ ናቸው ማሚ? አቤት ውሸት! አንተ እንደዚህ አይባልም። ማሚ ያሬድ ስትበይ ጸልይ ብሎኛል። ትጸልይልኛለሽ? ተው ልጄ፣ ለእንደዚህ አይነቱ ልጅ መልስ መስጠት አያስፈልግም። ዝም ማለት ነው ደጉ። ለምን አያየ? ለምን ዝም ልበለው? አየ ልጄ፣ በቀል እግዚአብሔር ነው። አልገባኝም። ጥላቶቻችንን የሚበቀልልን አምላካችን ነዋ። እኛ የምንለው ዝም ማለት ነው? አዎ ልጄ፣ ሰዎች ክፉ አደረጉብን ብለን እነሱ የሰሩትን እኛም ከሰራን ተሳሳትን ማለት ነው። የሰደቡንን መልሰን የምንሳደብ ከሆነ እኛም እግዚአብሔርን አስቀየምነው ማለት ነው። ጥላቶቻችሁን መርቁ፣ ክፉ ለሚያደርጉባችሁ እናንተ ደግ ነገር አድርጉላቸው ነው የሚለው ልጄ። ስድብ ደግሞ ጥሩ አይደለም። አዎ ልጄ፣ እግዚአብሔርን ያስቀይመዋል። እሺ በል አሁን ጥናቱ ይብቃ። ወጣ በልና ከጓደኞች ጋር ተጫወት። እሺ በል። ደህናዋል ደህናዋል ልጄ።
አንተ ወለኔ ነው እንዴ? አውይት አልሄድም። አብስተዋል። ኧረ ሳፋታ አልሄድም እኮ ነው የሚለው። ንጋት ማን ይፈራል? ዛሬ በኋላ ከእህቴ ጋር ባይክ ሄሎ አሁን ማክቤል ምን ሆነ? እሺ መጣሁ። እሺ ልጁን የጠቀምከው መስሎ ለዚያ በቃ ተወኝ። አቦ ጀለሶች ፒስ ፍጠሩ። ፒስ አዎ ፒስ ተቃቀፏ ፒስ ፍጠሩ እንጂ በቃ ወደ ገደለው ነው። ምንድነው ምን አለ? ተማሪ በተሰበሰበበት ያሬድን ሱሪ እናወልቅበታለን። ከዛ ተማሪ በዛ ጦሽ ይላል ማለት በሉት። አንተ አትሄድም እንዴ? አልሄድም። በሉ እናንተ እግዚአብሔር እረኛዬ ነው ይጠብቀኛል። እግዚአብሔር እረኛዬ ነው ይጠብቀኛል። በዕረፍት ውኃ በለምለም መስክ በዕረፍት ውኃ በለምለም
كيسي فيلم التاي አላይ እሺ እናትና ሰላም ለምንድን ነው በሩን ከፍተሽ የማናወራው? አላቅልህም። እስከ መቼ ዘግተሽ ትቀመጫለሽ? ሰላም ተው ልጄ ተው። አንተ አራበህም እንዴ? እኔ በጣም ነው የራበኝ። ኧረ እንዲያው ከነጋህ ባፌም አልዞረም። ግን ደግሞ እኮ አስቸገረህ ልጄ። ስለሽስ ቆይበት ሄዳ በሉ እንጂ እዚህ ጉድጓድ ጋር ለምን ይቀጠልከን? ያሬን ከቤት አስጠራው አይደል? እዚህ ጉድጓድ ውስጥ ይከተዋል። ሲሲ ሰላም ሰላም
ተወኝ አልኩህ አይደል እንዴ? እባክሽን አናግሪኝ። እሺ ማክቤል አንቺ ጋር ነው? ሰላም አንቺ ጋር ከሆነ ንገሪኝ። ባይሆን ዳቦ ቤቱ ካልተዘጋ አንዲት ዳቦ ብትሆንም ገዝተናና እሷን ካፍህ አድርግ ልጄ። እግዚአብሔር ካልፈቀደ ምን ይደረግልህ ነው። ባይሆን ነገ ደሞዝ ይደርስ ይሆናል። አሁንማ ዳቦ መሸጫው ይዘጋል። እንደምንም ብለህ ደርሰና ልጄ። ካልሆነ እኔ ደርሼ እመጣለሁ። አይተው ይኸውልህ ሳንቲም። ሄሎ 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 ይቅርታ ወይዘሮ ለምሳሌ የማክቤል አባት ነኝ። ማክቤል እናንተ ጋር መጥቶ ይሆን ወይ? ተባ አልመጣም። እናንተ ጋር ነው እንጂ አልመጣም። አይ ወጥቶ ድንገት ወጥቶ እንጃ። እሺ እደውላለሁ። እሺ እናንተ ሲወጣ አላየኸውም እንዴ? እና የት ሄደ ይባላል? እነዚህ የመውጣት ልምድ አለው እንዴ? እሟንቻ ላይ እንዴ ሲወጣ? ምንድን ነው ማድረግሽ የሚቻለው? ወይ ፖሊስ ጣቢያ ምንድን ነው የምናደርገው? ማነው? ማክቤል ነኝ። ማክቤል እዚህ ምን ትሰራለህ? ገብተናል ነው ጓደኛዬ ሰየም ላይ ለመጠረ አቃራሶታል። በእናትህ በአባቴ ያረግ እንዴ እኔና እያያ ከነጋ እህል አልቀመስም። ስለዚህ ዳቦ መሸጫው ሳይዘጋ መሄድ ይኖርብኛል። ኧረ በእናትህ በአባትህ ኧረ በእግዚአብሔር ደግሞ በተማሪው ፊት ሱሪን አውልቀህ እንዳዋረድክኝ ትረሳዋለህ? በእናትህ ያረግ ወይኔ በእናትህ ጠላቶቻችሁን መርቁ፣ ክፉ ለሚያደርጓችሁ እናንተ ደግ ነገር አድርጉላቸው ነው የሚለው ልጄ። ጋሼ ማክቤል ጋሼ ማክቤል አንድ ዳቦ አለ። ዘግተናል። በእናትህ ምንም አልበላሁም። አንድ ዳቦ እኔ ሰፈር የሩቅ ነው፣ ታክሲ አላገኝም። በእግዚአብሔር እኔና እያያ ከነጋ ምንም አልበላሁም። አስኮናኝ
አምጣ እንጂ ብሩ። አሁን እኮ ጊዜ ውስጥ ነበር። ማን አባሪ ነው የምታላግጠው አንተ? ኧረ እግዚአብሔርን እያቀለድኩ አይደለም። አያያ እኮ እርቦህ ከሆነ ፍርፋሪ ልስጥህ። ጭቋ አካባቢ ፈለኩ፣ ግን ሳንቲም የተባለ የለም። ሳንቲሙ ነው ምን አባቱን። አንተ ደህናውን ይጥፋ ልጅ። ጉድጓድ ውስጥ የገባ ልጅ እወጣለሁ ብዬ ነው የጣልኩት። የምን ልጅ? ልጁን ግን አልወደውም። ለምን ልጅ? ያ የነገርኩ ልጅ ነው። እዚህ ጭቃ ጉድጓድ ውስጥ ገብቶ አወጣሁት። እንኳን መረዳኸው ልጅ፣ እንኳንም ደግ ስራ ሰራ። እግዚአብሔር አብዝቶ ይባርካል። እሱን እወጣለሁ ብዬ ነው ጾማችንን የምናድረው። እግዚአብሔር በመንፈሱ ያጠግበናል። በቸርነቱ አንራበም ልጄ። እኔ ግን ርቦኛል። እግዚአብሔር ያጠግብሃል ልጄ። እዚህ ቤት ማነው? ግቡ። እግዚአብሔር ይመስገን። ማነው? ግቡ፣ ወደ ውስጥ ግቡ። እንዴት ነው አሁን? ትንሽ አላለት? ይሻለኛል ልጄ። ልጄ አሁን ትንሽ በጎ ነኝ። አሁን እናንከራተተሽ እግዚአብሔር ደህና ነኝ። ምንም አይደል። ምን አሳሰበሽ? አይ ምን አስጨነቀሽ? እንደው ምን አስቸገረሽ? አይ ስራ እንዴት ነው ልጄ? ስራ ጥሩ ነው? አንዳንዴ ስራ መስራት ያስጠላል። እንዴት? በተለይ ቤተሰብ ጤና ሲያጣ፣ በቤት ውስጥ ሰላም ሳይኖር ሲቀር ስራ መስራት ያስጠላል። ደህና አይደላችሁ? በቤታችን የጎደለ ነገር የለም፣ ሁሉ ሙሉ ነው። ግን ትዳራችንም ይሁን የልጆቻችን አስተዳደግ መረን የለቀቀ። ልጆቻችን ጨዋ እንዲሆኑ እንፈልጋለን። አባታቸው የጠቀማቸው እየመሰላቸው አበላሻቸው። በተለይ ወንዱ ልጅ ጸባዩን መረን የለቀቀው። ይሄ እኮ በጣም ቀላል ነው ልጄ። ሁለታችሁ ተመካክራችሁ የምትወዱት ነው ልጄ። ብዙ ጊዜ ሞክሬያለሁ፣ አልቻልኩም። ንስሐ አባታችሁ ማን ናቸው? የለም። ንስሐ አባት ለወደፊቱ እንዲኖራችሁ ያስፈልጋል ልጄ። ቤተ ክርስቲያናችን ይቺ ኦርቶዶክስ እምነታችን ጥብቅ ነች። ንስሐ አባት አስፈላጊ ነው። ሁሉን ነገር ብሶትሽን የምታዋየው እኮ ለንስሐ አባትሽ ነው ልጄ። እርስዎ ይፈልጉልናል፣ ባለቤቴንም ይመክሩልኛል። አይ ልጄ፣ እኔ ለዚህ በቅቻለሁ ብለሽ ነው? ግድ የለዎት። የእርስዎን ማንነት በልጆ በያሬድ ላይ አይቼዋለሁ። እርስዎ ብቻ ፈቃደኛ ይሁኑ። እሺ፣ ለጥሩ ነገር ልጄ ልሞክራ። እግዚአብሔር የሚወደው ነገር እኮ ነው ይሄ። እሞክራለሁ። እግዚአብሔር ይጨመርበት። አሜን። ይበሉ ይነሱ። ምሳኔ ቤት ነው የምንበላው። ኧረ ያሬድ ተነስኒ።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቅዱሳን ሁሉ ወዳጆች እንደምን ዋላችሁ? ልዑለ ባሕርይ አምላካችን እግዚአብሔር እንደዚህ ባለ መርሃ ግብር ስለሰበሰበ ክብርና ምስጋና ለእርሱ ይሁን። እግዚአብሔር እንደፈቀደ ቃሉን ርዕስ ሰጥተን ለተወሰነች አጭር ደቂቃ እንነጋገራለን። ነኦ ሀቤ ኩልክሙ ክቡዳነ ጾር፣ ሸክም የከበዳችሁ ሁላችሁም ወደ እኔ ኑ። የማቴዎስ ወንጌል ምዕራፍ 10 ቁጥር 38። ብዙ ጊዜ የካህናት ተግባር ቤቱን ጸበል ረጭቶ ብቻ መሄድ የሚመስላቸው ወገኖች አሉ። ቢሆን እንጂ ግን ካህን ከንስሐ ልጆቹ ወይም ከምእመናን ቤት በሄደ ጊዜ ቤተሰቡንም ሕፃናቱንም ጭምር ሰብሰብ አድርጎ አስፈላጊውን ምክር ሰጥቶ መሄድ የግድ ይላል። አምላከ ቅዱሳን እግዚአብሔር ሁላችንንም ማስተዋሉን ያድለን። ሸክም ማለት ኃጢአት ነው። ይህ ህይወት የበደል ህይወት ነው። በእኔ አማካኝነት በእኔ በሾምኳቸው በካህናት አማካኝነት ኃጢአታችሁን አስወግዱ፣ ነፃ ሁኑ ለማለት የተናገረው ቃል ነው። ኃጢአት በራሱ ምንድን ነው ስንል እግዚአብሔርን ማጣት ማለት ነው። እግዚአብሔርን ማጣት ከባድ ነው። በምን ምክንያት ስንል በበደል ምክንያት። ኃጢአት ደግሞ ሸክም ነው። ይህ በዚህ ሸክም ምክንያት የምትቸገሩ ሸክሙ የከበዳችሁ አካላት ወደ እኔ ኑ፣ እኔ አሳርፋችኋለሁ። ሸክሜ ቀላል ነው፣ ከባድ አይደለም፣ ቀንበሬም ልዝብ ነው እያለ አባት አዛኝ ርኅሩህ የሆነ ቸር እግዚአብሔር ይነግረናል። ሸክም ምንድን ነው ስንል ስለዚህ ዓለም መጨነቅ፣ ማሰብ፣ አይምሮን ማስጨነቅ ነው። ይሁን እንጂ ግን ከተገቢው በላይ ማሰብ ያ ሸክም ነው በእውነት ልጆች እንዲህ አልሆኑም ብለው መጨነቅ አለ። ይሁን እንጂ ግን ከእግዚአብሔር ጋር ናቸው ወይ? እግዚአብሔር የሚወደውን ነገር ይዘው እንዲያድጉ እኛ ጥረት እያደረግን ነው ወይ? በዋናነት ሊታሰብ የሚገባው ሰው ልጆቹ እግዚአብሔርን እያገለገሉ እግዚአብሔር የሚወደውን ወደው እግዚአብሔር የጠላውን ጠልተው እንዲኖሩ ማስቻል ከቤተሰብ በዋናነት የሚጠበቀው ይሄ ነው። ልጆችም እናት አባታቸውን ማክበር፣ ማህበረሰቡን ማክበር፣ ክፉ ነገርን መጥላት የሚኖረው የእግዚአብሔር ሲሆን ነው። ብዙ የቅዱሳን ታሪክን ማንሳት እንችላለን። ታላላቅ እናቶቻችን እነ ቅድስት እሌኒ መስቀል ያወጣችው ቅድስት እሌኒ ልጇን በስርዓቱ ነገረ መስቀሉን እየነገረች ስለ ክርስቶስ ርኅሩህነት ስለ ነገረ መስቀሉ በሚገባ እየነገረች ያሳደገችው ቅዱስ ቆስጠንጢኖስ ለሀገር የሚበጅ ስርዓት ጠንካራ የሆነ መሪ ሆኗል። በእውነቱ ልጆች አሁን ያሉበት ሁኔታ ቤተክርስቲያን በማትወደው መልኩ ወይም እግዚአብሔር በማይወደው መልኩ እየተሰማሩ የሌላውን ዓለም እያስቀደሙ ሀገራቸውን እየተው ወደ ኋላ የቀረች እየመሰላቸው በራሳቸው ማንነት የማይኮሩ የማይመኩ ባዶነት የሚሰማቸው ልጆች እየመጡ ነው ያሉትና እንዲህ እንዳይሆን እኛ ልንጨነቅ የሚያስፈልገው እንደው እንግሊዘኛ ብቻ የሚናገሩበት ትምህርት ቤት ማስተማር አለብን። ይመቻቸው የሚል አይነት ማሳደግ የሚቀጥል ከሆነ ልጆችም ለእኛም አይሆኑ፣ ለራሳቸውም አይሆኑ፣ ለሀገርም አይሆኑ፣ ለማንም አይሆኑ። በዛሬው ዕለት የእግዚአብሔር ቃል የሚነገርበት ስላደረገው ክብርና ምስጋና ለእርሱ ይሁን። እሺ ልጆች እንዴት ነበር ፕሮግራማችን? መልካም። ከዚህ በመቀጠል ደግሞ የሰንበት ትምህርት ቤታችን አባል የሆነው ያሬድ ሁለት እንግዶችን ይዞልን መጥቷል። እንግዶቹንም ያሬድንም ወደ መድረክ ጋብዛለሁ።
እሺ እንግዶቻችን ስማቸውን ከማስተዋወቅ እነሱ ራሳቸው ያስተዋውቁልናል። ማርታ እባላለሁ። ማክቤል እባላለሁ።